بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم أما بعد يا آخر ወንድሞች እህቶች በያላችሁበት ሰላም ይድረስ ሰላም ይውረድ ይላለሁኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ናችሁ እንደናችሁ አልহামዱሊላህ እኔ ደህና ነኝ ኢንሻአላህ ባላህ ፈቃድ የዛሬው ትምህርታችን ስለ ባ እና ስለ ታ ይሆናል ብዬ አስባለሁኝ ኢንሻአላህ አብራችሁኝ ተከታተሉ እላለሁኝ ይሄን ቻናል በሰብስክራይብ በማድረግ እና እንደዚሁም ደግሞ ይሄን ኸይር ወደ ሌሎች ወደ እህቶቻችሁ ወደ ወንድሞቻችሁ ወደ እህቶቻችን ወደ ወንድሞቻችን ወደ ቤተሰቦቻችሁም እንደዚሁ እያስተላለፋችሁ ተገኙ እላለሁኝ ጀዛችሁን አላህ ይክፈላችሁ ይሄን ቻናል ሰብስክራይብ ያደረገው ሁሉ ጀዛውን አላህ ይክፈለው እንዳትተልፉት እላለሁኝ طيب ትናንትና ላይ ተናገርኩት ነገር ነበረኝ እኛ ላይ ለመቅራት ለፈለገ በኦንላይን እናስተምራለን እንደገናም በቴሌግራም ምናምን ብዬ ከዛ ቁጥር ልካለሁ ብዬ ነበር ቁጥሩን ታልከው ታልጽፍላችሁ ነው የወጣሁት ረስቼው ነው ይቅርታ ኢንሻአላህ ቁጥሬ 09 98 42 54 68 እና ትናንትና ያው ብዙ ነገሮች ተናግሬ ያለሁኝ ስለ ቅራአቶችን የፈለገ አስራ አይነት ቅራአትን ለማራት የፈለገም እንደዚሁም ሌሎችም ክታቦችም ለማራት የፈለገ ቁርአንን በተልቂም በተጅዊድ እያስቀራና አሁንም ያለ ነው ሌሎችንም ቅራአቶች አስራ አይነት ቅራአት ባለንበት ቦታ በአካል እያቀራና ያለ ነው ለማራት የፈለገ በዚህ ቁጥር ያገኘናል ኢንሻአላህ طيب የዛሬው ትምህርታችን ኢንሻአላህ قال المصنف رحمه الله طيب بسم الله الرحمن الرحيم እንደምታዩት الدرس الأول حروف الهجاء المفردة ይሄንን እንደምታዩት ይሄንን ተናግረናል አሁን መንገር አያስፈልግም طيب ስለዚህም ትናንትና ተናግረናል ስለ አሊፍ አወጣጥ ላይ ተናግረናል طيب እዚ ላይ አሊፍ ላይ ለማብራራት ያህል ነው እሱ ግን ትናንትና ተምረናል ዛሬ እቺ አሊፍ ስሟ ነው የሚሳቡ ሐርፎች ሶስት ሐርፎች አሉ የሷ ስሟ ነው ይሄ ልክ ባ የባስም እንዲሆነው አሁንም እዚ ላይ የአሊፍ የመድየዋ የሷ ስም ነው ይሄ አሊፍ እነዚህ ፊደሎቹ ሙአሊፉ እነዚህን ፊደሎች ስብስብ አድርጎ በስማቸው ነው ቁጭ ያደርጋቸው ማለት ነው በስማቸው ነው ቁጭ ያደርጋቸው እነዚህ ስሞች መጠሪያቸው ናቸውና እነዚህ ለነዚህ ፊደሎች ይሄ ስም መጠሪያ ነውና እያንዳንዷ ስማቸውን ቁጭ አድርጎላቸዋል ይኸው ከአልፍ ጀምሮ እስከ መጨረሻው ድረስ እስከ ያ ድረስ ማለት ነው እና ይሄ ለነዚህ ለፊደሎች ስም ነው طيب እዚህ ላይ የሚሳበው ሐርፍ ነው አሊፍ ያለው ስሟ ነው ብለናል በጥቅሉ ሶስት ሐርፎች እነዚህ ሶስት ሐርፎች የሚሳበው ሐርፎች የሚወጡት ነው ብለን አሳልፈናል ከጆፍ ነው ብያችኋለሁ ጆፍ ማለት الذي يدخل فيه أو الذي يمر عليه الطعام والشراب يعني ካፍ ጀምሮ እስከ ጉሮሮ ድረስ ያለው ነው ጆፍ ብሎ ማለት በሱም ላይ ደግሞ የሰው ልጅ በሚበላ ሰዓት ይሄ የሚበላውና የሚጠጣው ካፍ ጀምሮ በጉሮሮ ላይ ነው የሚያልፈው አይደለም ይሄ የሚያልፍበት የሆነው ሲበላ የሚያልፍበት የሆነው ይሄ ምን ይባላል ታፉ ጀምሮ በጉሮሮ ላይ ነው የሚወርደው አይደለም ቲበላ ሰውየው ማለት ነው ማንኛውም ሰው ሲበላ ታፉ ይበላል ከዛ ይወርዳል ማለት ነው ይሄ መውረጃው እስከ ጉሮሮ ድረስ እስከ መጨረሻው ጉሮሮ ድረስ መጨረሻው ጉሮሮ እስከ አፉ ድረስ ይሄ ምን ይባላል ጆፍ ይባላል በዚህ በጆፍ ውስጥ ማን ይወጣሉ እነዚህ ሶስት ሐርፎች የሚሳቡ ሐርፎች ይወጣሉ ማለት ነው طيب እዚህ ላይ ተናግረናል አሁን መንገር መደጋገም አያስፈልግም ብዬ ነው ማስበው طيب ይቺ ሐርፍ አሁን እነዚህ ሶስቱን ሐርፎች ተናግረን አልፈናል ኢንሻአላህ ወደፊት ኢንሻአላህ ተጅሪባ በምን ማርስ ጊዜ በደንብ እዛ ላይ ልናብራራ እንችላለን አሁን ያው ሐርፎቹን መውጫቸውን ብቻ ለማወቅ ነው እዛ ላይ መስፈርት ያደረግነው የሚወጡትን ሐርፎች ብቻ ነው መስፈርት ያደረግነው ወደ እንግዲህን በተጅዊድ ላይ ክታቡን ስንቀራ ደግሞ እዛ ላይ ይበለጥ እናብራራለን ኢንሻአላህ አብራችሁ እየተከታተሉላለሁኝ طيب እዛ ላይ እንደምታዩት ባ የዛሬው ትምህርታችን ተባ ነው የምንጀምረው ኢንሻአላህ ባ የምትባለው አይች ባ ስንቀራት ባ
ባ ባ ባ طيب ይቺ ሐርፍ የምትወጣው ተይ ነው ብትሉ ከንፈር ነው። ከንፈርና ከንፈርን በማጣበቅ ነው ባ የምትወጣው። طيب በጥቅላችን እኛ እዚህ ላይ ሸርጥ ያደረግነው መስፈርት ያደረግነው እነዚህን 28ቶችን ሐርፎች መውጫቸውን እየተናገርን ነው የምንሄደው ብለናል ስላል አሁንም የምንቀረውን ሐርፍ ፊደል ተነሞጫቸው እየተናገርን ነው የምንሄደው ኢንሻአላህ። አሁን ተከንፈር የሚወጡ ሐርፎች ስንት ናቸው? በጥቅሉ 4 ናቸው። ተከንፈር ብቻ የሚወጡ ሐርፎች ከንፈርና ከንፈር ተከንፈር ተሁለታችን ከንፈር ከላይኛው ከንፈርና ተታችኛው ከንፈር የሚወጡ ሐርፎች 4 ብቻ ናቸው። ሌላ ሐርፍ የለም። ተከንፈር የሚወጣ ሐርፍ ሌላ የለም። በቁርአን ውስጥ ሌላ የለም። እነዚህ 4ቶቹ ብቻ ናቸው የሚወጡት። طيب ልብ የምትሉት እነዚህ 4ቶቹ ሐርፎችንም እዘረዘረላችኋለሁ። ማን ባ አንድ፣ ከዛ ደግሞ ፋ፣ ከዛ ደግሞ ዋው፣ ከዛ ደግሞ ሚም። طيب እነዚህ 4ቶቹ ሐርፎች ባ፣ ዋው፣ ሚም፣ ፋ እነዚህ 4ቶቹ ሐርፎች የሚወጡት ተከንፈር ነው። ተሁለት ከንፈር ነው የሚወጡት። ከንፈርና ከንፈራችን ተሁለት ከንፈር ነው የሚወጡት። طيب አወጣጥ ላይ ኢጅማለን በጥቅሉ ተከንፈር ነው የሚወጡት አለ። መውጫቸው ተከንፈር ነው፣ ግን አወጣጥ ላይ ይለያያሉ። طيب ባና ሚም፣ ባና ሚም ያው እንደምታዩት ባና ሚም እዚህ ላይ ሚም፣ ከዛ ደግሞ ይቺ ባ የሚወጡት ከንፈርና ከንፈራችን በማጣበቅ ነው። ባ ሚም ከንፈርና ከንፈርን በማጣበቅ ጥብቅ ስናደርገው ማለት ከንፈርና ከንፈራችን ስናያይዘው ባና ሚም የሚባሉ ሐርፎች ሁለቱ ይወጣሉ ማለት ነው። طيب እዚህ ጋር አለበት የምትሉት ሚም የምትባለዋ ሚም ይቺ ሚም ተከንፈርና ከንፈርን በማጣበቅ ነው የምትወጣው አለ። طيب ከንፈርና ከንፈርን አጣብቀን ስንቀራት ባይሆን የሷ ጎናዋ ታፍንጫ ጋር ሙሽተረክ ነው። አፍንጫ ጋር የተጋራ ነው። የሷ መውጫዋ ታፍንጫ ጋር የተጋራ ይሆናል ማለት ከንፈርና ከንፈራችን አጣብቀን እንቀራታለን። ከዛ ጎናው ደግሞ ጎና ስላላት ጎናው ይሄ ታፍንጫችን ነው የሚወጣው። በአንድ ሙሽተረኩ ነው ተጋርተው ነው የሚወጡት ማለት ነው። طيب አሁን እዚህ ላይ ስንቀራላችሁ አዳምጡኝ። ኤው ጎናው አፍንጫችን ጋር አለ። ኤው ከንፈርና ከንፈራችን በማጣበቅ طيب ልብ በሉኝ እዚህ ላይ ባሳ ባ ደግሞ የምትወጣው ከንፈርና ከንፈራችን በማጣበቅ ነው እንጂ ሌላ ጋር የምትጋራው ነገር የላትም። ባ ከንፈርና ከንፈራችን ብቻ አጣብቀን ነው እንጂ የምንቀራት ሌላ ጋር የሚገራት ምንም የለም። طيب አንድ እዚህ ላይ ደግሞ ልብ የምትሉልኝ ዋው ደግሞ ስንቀራው ከንፈርና ከንፈራችን ጥብቅ አናደርገውም። ከንፈርና ከንፈራችን ወደፊት ሾል እናደርገዋለን፣ ግን ትንሽ ሽንቁር ይኖራል። ፉርጃ አልዋው ከንፈርና ከንፈራችን ወደፊት ሾል እናደርገዋለን፣ ከዛ ትንሽ ሽንቁር አለ ይወጣል ማለት ነው። ይኸው ስቀራላችሁ አዳምጡኝ። አው ዋው طيب ቦታው ስንደርስ ደግሞ የበለጥ እናብራራዋለን። አሁን እዚህ ላይ ለጥቅሉንም ነግረው طيب ከዛ ደግሞ ፋ እንደምታዩት ፋ ደግሞ ፋም የምትወጣው ተከንፈርና ከንፈራው ብለናል አይደለም? طيب በጥቅሉ ስንመጣ ለማብራራት ያህል ፋ የምትወጣው ትክክለኛው መውጫ ተላይኛው ጥርስ ጫፍና ተታችኛው ከንፈር መሐከል ነው። መሐከል ማለት ይንበጥን ይሸፋ ታችኛው ከንፈር መሐከል ማለት ተውስጥ በኩል ሚን ባጢን ማለት የማይታይ ለሰው ሲመለከቱት ዛሂሩ በግልጽ የማይታይ ይሄ ሁሉ ለሰዎች ሲመለከቱት የማይታይ ሁሉ ምን ይባላል? ባጢን ይባላል። ሚን በጥን ይሸፋ ማለት ነው። አሁን እዚህ ላይ የምንለው ምንድነው? ፋ የምትባለዋ ተከንፈር ሆድ ትወጣለች፣ ተከንፈር መሐከል ትወጣለች ማለት ተውስጥ በኩል ማለት ነው እንጂ ተላይ ተውስጥ ይሄ ፊት ለፊት የሚታየው ከንፈር አይደለም። ፋ የምትባለዋ ተላኛው ጥርስ ጫፍና ተታችኛው ከንፈር መሐከል ተውስጥ በኩል ትወጣለች። እንዴት ነው? ልቀራላችሁ ነው፣ አዳምጡኝ። አፍ ፋ አፍ طيب ስንመጣ ቦታው ስንደርስ የበለጥ እናብራራን ኢንሻአላህ። አሁን እዚህ ላይ ልብ የምትሉልኝ የባና የሚም ከንፈርና ከንፈር በማጣበቅ ነው። እንደ ኹላሳው ልንገራችሁ የባና የሚም ከንፈርና ከንፈራችን በማጣበቅ ይወጣል። የሚም እንደነገርኳችሁ ከንፈርና ከንፈርና አጣብቀን ከዛ ሙሽተረክ የሆነ አፍንጫችን ጋር የተጋራ ሆኖ ትወጣለች ብለናል። ማለት ተዛው ጎናው ተዛ ስለሚወጣ طيب ባ ደግሞ ምንም የሚጋራት ነገር የለም፣ ከንፈርና ከንፈራችን በማጣበቅ ነው የምትወጣው ብለናል። ዋው ደግሞ ከንፈርና ከንፈራችን ሾል አድርገን ከዛ ትንሽ ሽንቁር ይኖራል፣ ተዛ ተከንፈር ነው የምትወጣው ብለናል። አሁን እዚህ ላይ የመውጫዎቹን 4ቱን ሐርፎች ተከንፈር ብቻ እንደሚወጡ አየን። ተበቀራ ጀምሮ እስከ ቁል አዑዙ ቢረቢናስ ድረስ ተከንፈር የሚወጡ ሐርፎች 4 ብቻ ናቸው፣ ሌላ የለም። እዚህ ላይ ልብ የምትሉት طيب አሁን ባን ስንቀራ አስተካክለን እንድንቀራ
አብራችሁ ይቆዩ እላለሁኝ። طيب እንዴት ነው የምትቀራው? ትክክል ቂራአቷ እንዴት ነው? ባ هكذا ባ ከንፈርና ከንፈራችን ጥብቅ አድርገን መጀመሪያ ከንፈርና ከንፈራችን አጣብቀን እንይዝና ከዛ አፋችን ወደ ላይ እንከፍታለን። ማለት ዝም ብለን ባ አንልም። ከንፈርና ከንፈራችን እናጣብቃለን፣ ከዛ በኋላ እንከፍተዋለን። ባ የምትባለዋ ፊደል ትወጣለች በትክክል ማለት ነው። طيب ባ ይኸው ከንፈራችንን ጠበቅ አድርገን ከዛ ወደ ላይ እንከፍተዋለን። ባ ከንፈርና ከንፈራችን እናጋጥምና እንይዘውና ከዛ አፋችን ስንከፍተው ባ የምትባለዋ ፊደል ትወጣለች ማለት ነው። طيب የሷን ስህተቶች ብዙ ሲቀሩ ብዙ የሚሳሳቱ ይኖራሉ። የሷን ስህተቶች እናውጣ። አንደኛ ባ የምትባለው አትወፍርም። ባ የምትባለው የሚወፍር ሲፋት ምንም የላትም። ባ አትወፍርም። በቁርአን ውስጥ ስትቀሩ ባን አታወፍሩ። አንድ ሁለተኛ ጉንጭና ጉንጭ አንነፋም። ቦ ይሄም ስህተት ነው። ጉንጭና ጉንጭ አንነፋም። ባን ስንቀራ ጉንጭና ጉንጭ አያገባውም። طيب ተከንፈር የምትወጣው ብለናል። ጉንጭ ምን አገባው? አያገባው ማለት ነው። طيب ሶስተኛ ደግሞ ባ ተሁለት ሐረካ በላይ አትሳብም። አራተኛ ደግሞ ባ ተሁለት ሐረካ በታች አትሳብም። ባ የምትባለው እዚህ ላይ ያለችው አሁን እዚህ ላይ ባ ብለን እዚህ ላይ የምንቀራት አሁን እዚህ ላይ ስንቀራ ባ የምትባለው የምትሳበው ሁለት ሐረካ ብቻ ነው። መድ ጦቢያ ነው እንጂ ከዛ በላይ አይሳብም፣ ከዛ በታችም አይሳብም ማለት ነው። طيب እዚህ ላይ ደግሞ እንደምታዩት ባን ስንቀራ ቶሎ ረጥ ብለን ባ አንልም። ከንፈርና ከንፈራችን አጣብቀን በትክክል እንቀራታለን። ከዛ አፋችን ወደ ላይ እንከፍታለን ማለት ነው። አፋችንን ደግሞ ወደ ላይ ከፈት እናደርገዋለን። ለምን? የሚሳቡ ሐርፎች እንዲወጡ። ባ ስንል ይሄ አሊፏ በትክክል ትወጣልናለች ማለት ነው። طيب ከዛ ደግሞ ስንቀራ መጨረሻ ላይ አምስቱ ስህተት ምንድነው? ባ አንልም። ለምን? ሐምዛን እያመጣን ነው። ይኸው እንደምታዩት ሐምዛ የለችም። ብዙዎች ሰዎች ሲቀሩ ባ ይላሉ። ላ እንደዛ አይደለም። ባን በትክክል ማውጣት አለብን። ስንቀራ ሳብ አድርገን ቢዱን ሐምዛ እንቀራታለን ማለት ታላ ሐምዛን ሳናመጣ በትክክል ባ እንቀራለን። ባ ብለን ነው እንጂ ዝጋራ የምንቀራው ሐምዛን ማንጣት የለብንም። طيب ባ እንደዚህ ማለት ነው። طيب ኢንሻአላህ የዛሬው ትምህርታችን በዚህ ያበቃል። ኢንሻአላህ ለወደፊቱም እንደዚሁ አንዳንድ ፊደሎችን ተነመውጫቸው በትክክል እየቀራን እንሄድ ይሆናል። ኢንሻአላህ አብራችሁ ይቆዩላለሁ። አብራችሁ ተከታተላለሁኝ። ይሄን ቻናል አብራችሁ ሰብስክራይብ በማድረግ አትርሱኝ እላለሁኝ። ጀዛችሁና ላይክ ፋላችሁ ኢንሻአላህ ለኔ ሞራል እንሰጣችሁኝ። በዚህ የዛሬው ትምህርታችን በዚህ ይበቃል ብያለሁኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።